ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ዶክተር ደብረጽዮን ገብረ ሚካኤል አስመራ መግባታቸው ተሰማ። ሾልኮ የወጣው መረጃ እንደሚያሳየው ዶክተር ደብረጽዮን የየካቲት 11ን በዓል ካከበሩ በኋላ በትናንትናው ዕለት ወደ ምሽት አካባቢ አስመራ መግባታቸው ታውቋል። የሄዱበት ዋነኛ ምክንያት በግልጽ ባይታወቅም ተጨማሪ የጦር መሳሪያ ድጋፍ ከሻዕቢያ እንዲሁም ከግብጽ ጋር ውል ለመፈራረም ሊሆን እንደሚችል ይገምታል። ይዘነዋል። የኢትዮጵያ መከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን ባከበረበት ወቅት ጠቅላይ ሚኒስትር አብይ አህመድ እዙ በአደረጃጀት በሰው ኃይልና በትጥቅ ዘመናዊ ሪፎርም ተደርገውለት በማንኛውም ሁኔታ ዝግጅቱን ለመፈጸም በሚያስችል አስተማማኝ ቁመና ላይ እንደሚገኝ ገልጸዋል። በበዓሉ ላይ የቀረበው ወታደራዊ ትርኢት በተለይም የተቀናጀ የውሃ ላይ ልምምድ አገሪቱ በአፍሪካ ቀንድ እያራመደች ካለው ስልታዊ ፍላጎት አንጻር ትልቅ ትርጉም የሚሰጠው ሆኗል። ተደምጡታላችሁ። በሰሜን ኢትዮጵያ ጦርነት እየተደገሰ ባለበት በዚህ ወቅትም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ሰላም ቅድሚያ እንዲሰጡ አሳስበዋል። ዶክተር ቴዎድሮስ በመልእክታቸው ጦርነት ትርፉ ሞት፣ ንብረት መውደም፣ መፈናቀልና ስር የሰደደ ረሃብ ብቻ ነው ሲሉ አብራርተዋል። ከዚሁ ጋር በተያያዘ ረዳት ፕሮፌሰር ነብዩ ባየ በፌስቡክ ገጻቸው ባስተላለፉት መልእክት ታዲያም ስለ ሰላም ሲሆን ብቻ ነው በአማርኛ የሚጽፉልን ሲሉ ዶክተር ቴዎድሮስ አድሃኖምን ጠይቀዋል። በትግርኛ ህወሓትን እየደገፉ በአማርኛ ሰላምን መስበክ እንዴት ይሆናል ሲሉ መልሰዋል። እስከ ዝግጅታችን ፍጻሜም አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩም በአኮቴት እንጠይቃለን። ወደ ቀዳሚ ጉዳያችን እናምራለን። ዶክተር ደብረጽዮን ገብረ ሚካኤል አስመራ መግባታቸው ተነገረም። ሾልኮ የወጣው መረጃ እንደሚያመላክተው ዶክተር ደብረጽዮን የየካቲት 11ን በዓል ካከበሩ በኋላም በትናንትናው ዕለት ወደ ምሽት አካባቢ አስመራ መግባታቸው ታውቋል። የሄዱበት ዋነኛ ምክንያት በግልጽ ባይታወቅም ለተጨማሪ የጦር መሳሪያ ድጋፍ ከሻዕቢያ እንዲሁም ከግብጽ ጋር ውል ለመፈራረም ሊሆን እንደሚችል ይገመታል። ህወሓት ከሻዕቢያ መሳሪያ እየለመነ መከላከያ ደግሞ ግዛቴን አይረግጥም ሲል ይፎክራል። የራሱን ችግር ያልፈታቸው ሻዕቢያ እንዲያድነውም ይፈልጋል። ከዚሁ ጋር በተያያዘ ታዲያ የህዝቡን ችግር ያልፈታው ሻዕቢያ የትግራይን ህዝብ ችግር ሊፈታ አይችልም ሲሉ ወይዘሮ አረጋሽ አዳነ ተናግረዋል። የቀድሞ የህወሓት ታጋይና አሁን የአረና ፓርቲ ከፍተኛ አመራር የሆኑት ወይዘሮ አረጋሽ አዳነ በወቅታዊ ጉዳይ ላይ ድምጻቸውን አሰምተዋል። ወይዘሮዋ ወጋታ ከተሰኘው ጋዜጣ ጋር ባደረጉት ቃለ ምልልስ የሻዕቢያ የሩቅም ሆነ የቅርብ ጊዜ ታሪክ ከጦርነትና ከጥፋት በስተቀር ምንም ጥሩ ነገር የለውም ብለዋል። በጦርነትና በትርምስ የሚኖር መንግስት ነው። የህዝቡን ችግር ያልፈታ የትግራይን ህዝብ ችግር መፍታት አይችልም በማለትም ተናግረዋል። ጨምሮም ሻዕቢያ ለትግራይ ህዝብ ሳይሆን የራሱን ጥቅም ለማስከበር እየሰራ ነው። የትግራይን ህዝብ ከተቻለ ማጥፋት ካልሆነ ማዳከም ዋና ዓላማው ነው ያሉት ወይዘሮ አረጋሽ በቅርቡ እንኳን ወደ ትግራይ ክልል በመግባት ህዝብን የጨፈጨፈ ንብረት ያወደመና ከብቶች ጭምር የዘረፈ መሆኑን ጠቅሰው ይህ ኃይል የትግራይ ህዝብ ወዳጅ ሆኖ ሊሰራ አይችልም ብለዋል። ህወሓት ከሻዕቢያ ጋር ለመስራት እየሄደበት ያለውን አካሄድ በተመለከተ ጠይቀው ሲመልሱ ደግሞ የአካሄድ የፕሪቶሪያ ስምምነትን ማፍረስ ብቻም ሳይሆን በትግራይ ህዝብ ላይ ሌላ ትልቅ ወንጀል መፈጸም ነው፣ የትግራይን ህዝብ ማዳከም ጭምር ነው ሲሉ ጠቁመዋል። ሻዕቢያ ትግራይን የጦር ሜዳ ማዕከል ለማድረግ እየሰራ መሆኑን ጠቅሰውም የህወሓት ቡድን የህዝቡን ችግር ሳያጤን የራሱን ፍላጎት ለማሟላት ብቻ እየሰራ ነው። ከሻዕቢያ ጋር መስራት የህዝብን ጥቅም የሚጻረር እንጂ ምንም የሚጠቅም ነገር የለውም በማለት መናገራቸውን ከጋዜጣው ላይ ተመልክተናል። በአንጻሩ አሁን ቢሆን ከትግራይ ክልል የሚወጡ መረጃዎች ፉከራ የተሞሉ ናቸው። በትግራይ ክልል ሰላምና ጸጥታ ቢሮ የወጣው ይፋዊ መግለጫ የህዝቡ መብትና ህልውና ሊከበር የሚችለው በጽኑ ትግል እንጂ በልግስና የሚገኝ አይደለም ሲል አስታውቋል። ቢሮው የካቲት 14 ቀን 2018 በወጣው መግለጫም የፕሬቶሪያው የሰላም ስምምነት አፈጻጸም ላይ የታዩ ክፍተቶችንና እየተስተዋሉ ያሉ ወታደራዊ እንቅስቃሴዎችን ግልጽ የጦርነት አዋጅ በማለት ፈርጀዋቸዋል። በተለይም ስምምነቱን ለፈረሙ ህጋዊ አካላት እውቅና ከመስጠት ይልቅ ለግለሰቦች አሳልፎ የመስጠት ዝንባሌ መታየቱና በክልሉ ህዝብ መካከል መከፋፈልን ለመፍጠር በጀትና የሰው ኃይል ተመድቦ የተሰራ መሆኑ
መሆኑ በትግራይ ላይ የተጋረጠ የህልውና አደጋ መሆኑን ጠቁመዋል። ወታደራዊ ሁኔታውን በተመለከተም በክልሉ ላይ የተፈጸመው የድሮን ጥቃት መኖሩን የጠቀሰው መግለጫው የፌዴራል መንግስት ከፍተኛ ቁጥር ያለው ሰራዊትና ዘመናዊ የጦር መሳሪያዎችን በማከማቸት ትግራይን የመክበብ እንቅስቃሴ እያደረገ መሆኑን ተናግረዋል። ይህ አይነቱ ማስፈራሪያና ኃይል የማሳየት ተግባር ትግራይን ለማንበርከክ የሚደረግ ሙከራም ቢሆንም ህዝቡን በኃይል ማሸነፍ እንደማይቻል ታሪክና ያለፉት ተሞክሮዎች ያረጋገጡት እውነት ነው ብለዋል። በመሆኑም የትግራይ ሰራዊት ትጥቁን የሚፈታው የክልሉ ህገ መንግስታዊ ግዛት አንድነት ሲረጋገጥ፣ ተፈናቃዮች ወደ ቀደመ ቀያቸው ሲመለሱና የህዝቡ የራስን ዕድል በራስ የመወሰን መብት በተግባር ሲረጋገጥ ብቻ መሆኑን አስገንዝቧል። ቢሮም ዛሬ ከመቀለ ባወጣው መግለጫ የትግራይን ህዝብ ትዕግስት እንደ ፍርሃት መቁጠር ስህተት መሆኑን ገልጾም አሁን ያለው ወታደራዊና ፖለቲካዊ ጫና የህዝቡን ስቃይ የሚያራዝም በመሆኑ ሰራዊቱ ከህዝቡ ጎን ቆሞ የመመከት ታሪካዊ ኃላፊነቱን እንዲወጣም አረጋግጧል። በአመራር ደረጃ የሚታይ የግለሰቦች ክህደትና ለጠላት ማጎብደድ በሰራዊቱ ጽናት ላይ ምንም አይነት ተጽዕኖ እንደማይኖራቸው የጠቀሰው መግለጫው ይልቁንም እንዲህ ያሉ አጋጣሚዎች የውስጥ ጽዳት ለማድረግ የሚረዱ መሆናቸውን ጠቁሞ በህዝቡ ጥፋት ላይም የተሰለፉ አካላት ወደ ህዝባቸው እንዲመለሱ ጥሪ አቅርበዋል። በቀጣይ መረጃችን የኢትዮጵያ መከላከያ ሰራዊት የልዩ ዘመቻዎች 65ኛ ዓመት የምስረታ በዓሉን ባከበረበት ወቅት ጠቅላይ ሚኒስትር አብይ አህመድ እዙ በአደረጃጀት በሰው ኃይልና በትጥቅ ዘመናዊ ሪፎርም ተደርጎለት በማንኛውም ሁኔታ ግዳጁ ለመፈጸም በሚያስችል አስተማማኝ ቁመና ላይ እንደሚገኝ ገልጸዋል። በበዓሉ ላይ የቀረበው ወታደራዊ ትርኢት በተለይም የተቀናጀ የውሃ ላይ ልምምድ አገሪቱ በአፍሪካ ቀንድ እያራመደች ካለው ስልታዊ ፍላጎት አንጻር ትልቅ ትርጉም የሚሰጥ ሆኗል። አስተያየት ሰጪዎች ለዛበሻ እንደተናገሩት ጠቅላይ ሚኒስትሩ በልዩ ሁኔታ ትኩረት የሰጡት የተቀናጀ የውሃ ላይ ልምምድ ዝም ብሎ ወታደራዊ ክህሎት ማሳያ ብቻ ሳይሆን ኢትዮጵያ በአሁኑ ወቅት በምስራቅ አፍሪካ ለምትከተለው የባህር በር ፖለቲካ እንደ ትልቅ የኃይል ድጋፍ የሚወሰድ ነው። የአየር ወለድ የኮማንዶና የልዩ ዘመቻዎች በውሃ ላይ እንዲሰለጥን መደረጉ አገሪቱ ወደፊት የምታገኘውን የባህር በር ወይም ወደብ ለመጠበቅና ስጋቶችን ለመከላከል የሚያስችል ፈጥኖ ደራሽ ኃይል መገንባቷን ያረጋግጣል ብለዋል። ኢትዮጵያ ከጎረቤት ሶማሊያ የሶማሌላንድ የመግባቢያ ስምምነትን ተከትሎና ከግብጽ ጋር ባለ ዲፕሎማሲያዊ ፍጥጫ ወቅት እንዲህ አይነት የኃይል ማሳያ ማቅረቧ ግልጽ መልእክት አለው። የውሃ ላይ ልምምዱ ኢትዮጵያ የባህር በር ጥያቄዋን በንግግር ብቻ ሳይሆን አስፈላጊ ሆኖ ሲገኝ ወታደራዊ ዝግጁነት ባለው ኃይል እንደምትደግፈው ለቀጠናው ሀገራት ያሳየችበት ስልታዊ እርምጃ ተደርጎም ተወስዷል። እንደ ተንታኞች ገለጻ ጠቅላይ ሚኒስትሩ እዙ በየትኛውም ጊዜና በማንኛውም ሁኔታ ግዳጁ ለመፈጸም በአስተማማኝ ቁመና ላይ ይገኛል ማለታቸው የኢትዮጵያ የባህር በር ፍላጎት ከሀገራዊ ደህንነት ጋር የተቆራኘ መሆኑን ያሳያል። የኮማንዶና ጸረ ሽብር ኃይሎች በዘመናዊ መሳሪያ ታጥቀው በውሃ አካባቢዎች ልምምድ ማድረጋቸው ኢትዮጵያ በቀይ ባህርና በአፍሪካ ቀንድ አካባቢ የሚኖራትን ስልታዊ ሚና ለማስከበር ልዩ ዘመቻዎች እንደ ዋነኛ የኃይል መሳሪያ እንደምትጠቀምበት አመላካች ነው። ተንታኞቹ እንደሚሉት ይህ ወታደራዊ ትርኢት ኢትዮጵያ የባህር በር የማግኘት ፍላጎቷን ተፈጻሚ ለማድረግ ያላትን ወታደራዊ ጡንቻ ለዓለም ያሳየችበት ሲሆን ጠቅላይ ሚኒስትሩ የገለጹ ዘመኑን የዋጀ አደረጃጀት ለሀገሪቱ የባህር ፖለቲካ ስኬት እንደ ዋነኛ ዋስትና ተደርጎም ይወሰዳል። ይሁን እንጂ እንዲህ ያሉ የኃይል ማሳያዎች በቀጠናው ባለው የኃይል ሚዛንና በጎረቤት ሀገራት ስነ ልቦና ላይ የሚፈጥሩ ጫና ለዲፕሎማሲ ጥረቶች ተጨማሪ ፈተና ሊሆን እንደሚችልም ይገመታል። በቀጣይ መረጃችን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም አሁን ላይ በኢትዮጵያ ስለሚስተዋለው የጦርነት ድባብ አስመልክቶ በሰጡት አስተያየት አስከፊ መዘዝ እንደሚያስከትል ተናገሩ። ዶክተር ቴዎድሮስ በፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ ጦርነት ትርፉ ሞት፣ ንብረት ማውደም፣ መፈናቀልና ስር የሰደደ ረሃብ ብቻ ነው ሲሉ አብራርተዋል። ዳይሬክተሩ እውነተኛ ጀግኖች ሰላምን ይመርጣሉ በማለት ጦርነት ለትውልድ ከጥፋት ውጭ የሚያተርፈው ነገር እንደሌለ አስረድተዋል። ዶክተር ቴዎድሮስ ለሰላም ዕድል እንስጥ በማለት ለተጋረጠው ግጭት የፖለቲካ መፍትሄ እንዲፈለግለት ጠይቀዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ይህንን አስተያየት የሰጡት የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ እንዲገባም ውሳኔ አሳልፏል መባሉን ተከትሎ ነው። የኢትዮጵያ መንግስት ከኤርትራ መንግስት ጋርና ከህወሓት አመራሮች ጋር የገባው ውዝግብም ወደ ጦርነት ሊያመራ እንደሚችል ተጠቁሟል። በዓለም አቀፍ ደረጃ በሚከሰቱ ግጭቶች ዙሪያ ምርምር የሚያደርገው ኢንተርናሽናል ክራይሲስ ግሩፕ አይሲጂ በቅርቡ
በወጣው ሪፖርት ኢትዮጵያና ኤርትራ የጦርነት አፋፍ ላይ እንደሚገኙ ገልጿል። ሪፖርቱ የኢትዮጵያ የባህር በር ጥያቄና በህወሓት አመራሮች መካከል የተፈጠረው ክፍፍል ለጦርነቱ ምክንያት መሆናቸውን አስቀምጧል። ከዚሁ ጋር በተያያዘ ረዳት ፕሮፌሰር ነብዩ ባዬ በፌስቡክ ገጻቸው ባስተላለፉት መልእክት ታዲያ ስለ ሰላም ሲሆን ብቻ ነው በአማርኛ የሚጽፉልን ሲሉ ዶክተር ቴዎድሮስ አድሃኖምን ጠይቀዋል። በትግርኛ ህወሓትን እየደገፉ በአማርኛ ሰላምን መስበክ እንዴት ይሆናል ሲሉ መልሰዋል። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገቡ 48 የፖለቲካ ፓርቲዎች የመወዳደሪያ ምልክት ይፋ አደረገ። በተጨማሪም ፓርቲዎቹን የእጩዎች የስነ ምግባር ደንብ አስፈርሟል። ቦርዱ ይህንን ያስታወቀውም የካቲት 14 ቀን 2018 ባካሄደው መርሃ ግብር ነው። በመርሃ ግብሩ ንግግር ያደረጉት የቦርዱ ዋና ሰብሳቢም ወይዘሮ ሜላትወርቅ ኃይሉ የምርጫ ምልክቶቹን ይፋ ማድረግ ያስፈለገበትን ምክንያት ሲያስረዱም መራጩ ህዝብ የሚደግፈውን የፖለቲካ ድርጅት ካሁኑ በምልክት ለይቶ እንዲያውቅና በምርጫ ዕለትም ያለምንም መደናገር ተገቢውን ውሳኔ እንዲሰጥ ለማገዝ መሆኑን ገልጿል። ይህ እርምጃ ለምርጫው ግልጽነትና ለዜጎች ግንዛቤ ከፍተኛ ፋይዳ እንዳለውም ሰብሳቢዋ አክለው ተናግረዋል። ሰብሳቢዋ አክለውም የሰለጠነ የምርጫ ስርዓት ለማድረግ ደንብ አስፈላጊ መሆኑን ጠቅሰው ለዚህ ይረዳ ዘንድ የሚወዳደሩ ፓርቲዎች ሊመሩበት የሚገባውን የስነ ምግባር ደንብ መፈረም እንደሚገባም ተናግረዋል። በዚህ መሰረት 48ቱም የፖለቲካ ፓርቲዎች በምርጫው ሂደት ሊከተሉት የሚገባውን የስነ ምግባር ደንብ የፈረሙ ሲሆን የምርጫው ፍትሐዊ፣ ሰላማዊና ግልጽ በሆነ መንገድ እንዲጠናቀቅ መሰረት የሚጥል መሆኑ ተነግሯል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ የደንቡን ዝርዝር ይዘቶች ባብራሩበት ወቅትም ማንኛውም የመንግስት ሰራተኛ በስራ ሰዓትም ሆነ የመንግስት ተቋማትን ሀብትና ኃላፊነት ተጠቅሞ እጩዎችን ማስተዋወቅ ወይም የሌሎችን ህጋዊ እንቅስቃሴ ማደናቀፍ በጥብቅ የተከለከለ መሆኑን አስገንዝቧል። በተጨማሪም በዜጎች ላይ ፍርሃትና ስጋት የሚፈጥሩ ግጭት ቀስቃሽ ንግግሮችን ማድረግና ህፃናትን ለቅስቀሳ ተግባራት ማሰማራት በሕግ የሚያስጠይቁ ተግባራት መሆናቸውን ደንቡ በግልጽ እንደሚደነግግ አስታውቋል። አክሎም ህፃናትን ለምርጫ ቅስቀሳ ተግባራት መዋል፣ ለዚህ ተብሎ የተዘጋጁ ቲሸርቶችን ማልበስ፣ ፖስተር እንዲይዙ ማድረግ ወይም በራሪ ወረቀቶችን እንዲያድሉ መገፋፋት በጥብቅ የተከለከለ ነው ብለዋል። የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ቦርዱ ባወጣው የጊዜ ሰሌዳ መሰረት ከጥር 1 ቀን ጀምሮ እስከ የካቲት 1 ቀን ድረስ ሲከናወን የነበረው የእጩዎች ምዝገባ ሂደት በፓርቲዎች በኩል በቀረበው ጥያቄ መሰረት ለተጨማሪ 15 ቀናት እንዲራዘም መደረጉን አስታውሰዋል። አብዛኞቹ የፖለቲካ ፓርቲዎችም እጩዎቻቸውን አስመዝግበው ማጠናቀቃቸውን ገልጸው እጩ ያላስመዘገቡ እስከ የካቲት 16 በተዘጋጀው ሲስተም እንዲያስመዘግቡ አሳስበዋል። በተጨማሪም የአገር አቀፍ የመራጮች ምዝገባም ከየካቲት 28 ቀን ጀምሮ እንደሚጀመርና የመራጮች ምዝገባ በማኑዋልና በዲጂታል አማራጭ እንዲከናወን ዝግጅት ተጠናቋል ብለዋል። ይህም የዘንድሮውን ምርጫ ለየት እንደሚያደርገውና ለዚህም የሚያስፈልጉ ቴክኖሎጂና የቁሳቁስ ዝግጅቶች መጠናቀቃቸውን ሰብሳቢው አረጋግጠዋል። ምርጫውን በብቃት ለማስፈጸም ይረዳ ዘንድ የምርጫ አስፈጻሚዎች ስልጠና በ3 ደረጃ ተከፍሎ የተሰጠ መሆኑን ሰብሳቢው አብራርተዋል። በዚህም መሰረት 30 የሚሆኑ የመሪ አሰልጣኞች ስልጠናቸውን ያጠናቀቁ ሲሆን 300 የሚጠጉ ዋና ዋና አሰልጣኞች ደግሞ በአሁኑ ወቅት ስልጠና ላይ ይገኛሉ ብለዋል። በሚቀጥለው ሳምንት 5000 የሚሆኑ የመስክ አሰልጣኞች ስልጠናቸውን የሚጀምሩ ሲሆን እነዚህ አሰልጣኞች በአገር አቀፍ ደረጃ ለሚሰማሩ ከ200,000 በላይ የምርጫ አስፈጻሚዎች አስፈላጊውን ስልጠና በመስጠት ለምርጫ ዝግጁ እንደሚያደርጓቸው ተናግረዋል። በተጨማሪም ቦርዱ ከሲቪል ማህበረሰብ ድርጅቶች ጋር ያለውን ግንኙነት በማጠናከር 69 ለሚሆኑ ድርጅቶች የመራጮች ትምህርት እንዲሰጡ እውቅና መስጠቱንና የምርጫ ታዛቢዎችን የመመዝገብ ስራ እየተከናወነ ነው ብለዋል። ቦርዱ ምርጫውን ፍትሐዊ፣ ገለልተኛና ግልጽ ለማድረግ ጥረት እያደረገ ይገኛል ያሉት ወይዘሮ ሜላትወርቅ ለዚህም ሁሉም ባለድርሻ አካላት የበኩላቸው እንዲወጡ ጥሪ አቅርበዋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።